ባንኮክ ውስጥ እጅግ በጣም ቅንጡ የተባለ ቪላ ቤት ውስጥ ሆኖ አንድ ግለሰብ ላፕቶፑን እየተጠቀመ ነበር። በቀጣዩ ደቂቃም ከውጪ እጅግ በጣም በኃይለኛው የአደጋ ድምጽ፣ የመኪና ግጭት ድምጽ ሊሰማው ቻለ። እሱ ግን ያላወቀው ከትንሽ ደቂቃ በኋላ ይሄ በቅንጦትና በጭምልቅና የተሞላ ህይወቱ ማብቂያው እንደደረሰ አልጠረጠረም። ግለሰቡም ላፕቶፑን እዛው ክፍት እንዳለ ትቶ ወደ ውጪ የተፈጠረው ነገር ምን እንደሆነ ለማየት ሩጫውን ቀጠለ። ለነገሩ አንድ ሴት እያሽከረከረች የነበረው ቶዮታ ካምሪ የተባለ መኪና ከሱ ከበሩ ጋር ተጋጭቶ ነበረ። ግን ትክክለኛው ነገር የአንድ ሳይሆን የሁለት ሳይሆን የሰባት ሀገር የስለላ ቡድኖች ለረጅም ዓመታት እያነፈነፉ ይህንን ገጠመኝ የጠበቁ ነበረ። ይህ ክስተት የደረሰው ጁላይ 5 2017 ዓ.ም ባንኮክ ውስጥ በጠዋት ነበረ። እዚህ የተቀናጣው ቪላ ውስጥም የሚኖረው ወይም ዛሬ የምናወራለት ግለሰብ አንድ ተራ ግለሰብ አይደለም። ይህ መልቲ ቢሊዮነር የሆነ ግለሰብ የንጉሶችን ህይወት እየመራ ነው የሚኖረው። ጠዋት ላይ ፖርሽ ይነዳል፣ ከሰዓት ደግሞ BMW ያሽከረክራል፣ አመሻሹ ላይ ላምቦርጂኒ የተሰኙ እጅግ በጣም ቅንጡ የሆኑ መኪኖችን የሚያሽከረክር ግለሰብ ነው። በዓለም አይን ይሄ ግለሰብ ሶፍትዌር ዲቨሎፐር ሲሆን ግን በትክክለኛው ይህ ግለሰብ ኪንግ ኦፍ ዳርክ ዌብ በመባል ይታወቃል። ወይንም ደግሞ የዳርክ ዌቡ ንጉስ እያሉ ይጠሩታል። ይህ ግለሰብ ማንነቱን ለአመታት ከህዝብ ደብቆ የኖረ ሰው ነው። ግን እጅግ በጣም ትንሽ የምትባል ጥፋት አጠፋና ይሄ ሁሉ ነገሩ ገደል ከተተበት፣ አመድ አረገበት ማለት ይቻላል። ንብረቱ፣ ገንዘቡ፣ ሀብቱ፣ መኪናው በስተመጨረሻም ነፍሱንም ሊያጣ ችሏል በትንሿ ጥፋት። በዚህ ቪዲዮ ዛሬ ዘርዘር አድርገን የምናየው ያቺ ትንሿ ጥፋት ምንድናት፣ እንዲሁም ደግሞ የሰባት ሀገር ፖሊሶች አንድ ላይ በመሆን ተባብረው እንዴት አድርገው ነው የዓለማችን እጅግ በጣም ወንትድ የሚባለውን የዳርክ ዌቡን ንጉስ ፈልገው ሊያገኙ የቻሉት በምን አይነት ሂደት ነው? ዓለም ድንቅ ናት በተሰኘው ፕሮግራማችን ለዛሬ ለየት ያለ እጅግ በጣም ምርጥ የሆነ የሰለላ ቪዲዮን ይዤላችሁ መጥቻለሁ። ጉዳዩ የሚጀምረው 2010 ዓመት አካባቢ ነው። ዳርክ ዌብ የተሰኘው ሳይት ቀስ በቀስ እያደገ ነበር። ዳርክ ዌብ ምንድነው ካላችሁ ላላወቃችሁ ገለጽ ለማድረግ ባጭሩ በዓለማችን ላይ እጅግ በጣም ህገወጥ የሆኑ ብዙ ስራዎች አሉ። እነዛን ሁሉ ወንጀሎች ለማራራጥ ወይም ደግሞ የገንዘብ ዝውውር ለማድረግ ሀሺሽ፣ መሳሪያ፣ የተለያዩ ነገሮችን በዚህ በዳርክ ዌብ በኩል እየተገናኙ የተለያዩ ህገወጥ ስራዎችን ይሰራሉ። የዓለማችን ትልልቅ የሚባሉ የሰለላ ቡድኖች እንኳን ሊደርሱበት ሊያውቁት የማይችሉት አንደኛው እጅግ በጣም ውስብስብ የሆነ መረብ ነው። ስለዚህ በዚህ በዳርክ ዌብ ድራግም፣ መሳሪያም ከዛም አልፎ ተርፎ ኮንትራት ኪሊንግ ወይም ኮንትራታቸውን ሰውን ግደልልኝ እያሉ ገንዘብ የሚከፍሉበት እጅግ በጣም ውስብስብ የሆነ በጣም ትልቅ ዌብሳይት ነው። በአጠቃላይ የዓለማችን ጠቅላላ ጥቁር የሚባሉ ህገወጥ ስራዎች እዚህ ይሰራሉ። ከዚህም ሌላ በዚህ ዌብሳይት እጅግ በጣም ብዙ ወንጀሎች ይሰራሉ። እነዛ ቢወሩ ለኛ ማመንም ራሱ በጣም የሚከብደን ያህል። እነዚህ ሁሉ ስራዎች ደግሞ በዳርክ ዌብ መሰራታቸው ለየት ያለ ምክንያት አለው። ያም ትልቁ ምክንያቱ በዓለም አቀፍ ደረጃ የተለያዩ ወንጀሎችን የሚሰሩ ግለሰቦች ማንነታቸውን መደበቅ ይፈልጋሉ። ምክንያቱም በፖሊስ በሰለላ ቡድኖችና የተለያዩ ህግ አስከባሪዎች በቀላሉ እንዳይዟቸው ራሳቸውን ለመደበቅ የሚችሉትን ያህል ይጥራሉ። ስለዚህ ዳርክ ዌብ የተባለው ሳይት ላይ ይሄ ለረጅም ጊዜ የሚያስጨንቃቸው ችግር በቀላሉ ሲቀረፍ ያዩበት መንገድ መሆን ቻለ። ልክ እኛ ኢንተርኔት ላይ የምንፈልገውን ነገር ሰርች ለማድረግ ኢንተርኔት ላይ ገብተን በጉግል ክሮም ሰርች እንደምናደርገው ወደ ዳርክ ዌብ ግን ለመግባት ስፔሻል የሆኑ ብራውዘሮች ያስፈልጋል። ያም ደግሞ የተጠቃሚውን ማንነት በጣም ብዙ ሰርቨሮች ላይ ስለሚበታተን ማንነቱ በቀላል አይታወቅም ማለት ነው ያን የሚጠቀም ሰው። ከነዛ መሃል ላይ እጅግ በጣም በውድ የሚገዛው በቀላሉ የማይገኘው ቶር ብራውዘር የተባለ ነው። ከ2010 በፊት ዳርክ ዌብ ይህን ያህል ፈላጊ አልነበረው ወይም ብዙ ፈላጊ ታይቶበት አይታወቅም ነበር። ልክ ከ2010 በኋላ ክሪፕቶ ከረንሲ እንደመጣ ግን ማንም ሰው በቀላሉ ማንነቱ ሳይታወቅ ትራንዛክሽን ማድረግ ስለሚችል ነገሩን የበለጠ በጣም ቅልል አደረገው። ያም ደግሞ ትልቅ ምክንያት ሊሆናቸው የቻለው የክሪፕቶ ከረንሲ ትራንዛክሽንን በቀላሉ የአንድ ሀገር መንግስትም ሆነ የሰለላ ቡድን ሊያቀውም ሊያገኘውም አለመቻሉ ጉዳዩን ደህንነት የሚሰማው ቀላል መንገድ እንዲሆን አደረገው። ስለዚህ በአጠቃላይ ህገወጥ ስራ ለሚሰሩ ሰዎች ዳርክ ዌብ ሁሉንም ችግራቸውን አቃለለላቸው ማለት ነው። የኮንትራት ሰጪዎች ማንነትም በደንብ ይጠበቅላቸዋል። ክፍያም መፈጸሙ የበለጠ ደህንነት ያለው ሊሆንላቸው ችሎ ነበር። በዚህ ሁኔታ ውስጥ ሁሉም ተቸግሮ የነበረው አንድ በጣም ጥሩ የሚባልና ዘለቄታ ያለው ታማኝ የሆነ ፕላትፎርም ማግኘት ተቸግረው ነበር። እሱም ዳርክ ዌብሳይት በሚባለው ላይ ነው የፈለጉት። መጀመሪያ ላይ በዚህ በዳርክ ዌብ ሲልክ ሮድ የተባለ አንድ ዌብሳይት ተፈጠረ። በዚህ በጨለማው ዓለም ላይም ሁሉም በጣም ተጠቃሚ ስለበዛ እያደገ ሄደ። ለመጀመሪያ ጊዜ ይሄኛው የተጀመረው ፌብራሪ 2011 ዓ.ም ላይ ነበር። በአንድ ጊዜም ተጠቃሚዎቹ 100,000 መድረስ ችሎ ነበር። ግን ከ2 ዓመት ተኩል በኋላ የሲልክ ሮድ ባለቤት ፖሊስ ሊይዘው ችሏል። በዛም ምክንያት ሁሉም ሲጠቀምበት የነበረው ዌብሳይት ሊዘጋ ቻለ። ሳይቱ በጣም ጥቅም ያለውና እጅግ በጣም ብዙ ተጠቃሚዎች ያሉበት መሆኑን ብዙዎቹ ስላወቁት በፍጥነትም የተለያዩ ዌብሳይቶች መፈጠር ቻሉ። በዛው በዳርክ ዌብ ውስጥ ማለት ነው። ከነዛ መሃል ሲልክ ሮድ 2.0 እና ኤቮሉሽን የሚባሉ እና የተለያዩ ሁሉም ተጠቃሽ ነበሩ በሰዓቱ። እዚህ ላይ
የሚሸጡ እቃዎችን ተጠቃሚዎች በቢትኮይን ለዌብሳይቱ ይከፍላሉ። እቃቸውን ከገዙ በኋላ ፕላትፎርሙ ኮሚሽኑን ይቆርጥና የቀረውን ለሻጩ ያስተዋውርለታል። እንደሚታወቀው እዚህ ላይ የሚሰራው እንዳለ ህገ ወጥ ስራ ስለሆነ አንዳንዶቹ የከስተመር ገንዘብ ከተቀበሉ በኋላ ዌብሳይታቸውን ዘግተው ለስከ መጨረሻ ይጠፋሉ። ያም ብዙ ጊዜ ኤግዚት ስካም ይባላል። አንደኛ እርስ በርስ አይተዋወቁም፣ ሁለተኛ ደግሞ ማንነቱን ለወቅ እንኳን ቢባል በዳርክ ዌብ የተነሳ እጅግ በጣም የማይታመን ነው። ልክ እንደዚህ አንዱ በልቷቸው በጠፋ ሰዓት ላይ ተጠቃሚዎቹ ወደ ሌላ ፕላትፎርም ነው ዞር የሚሉት። በእርግጥ መጀመሪያ አካባቢ በጣም ብዙ አይነት ችግር አጋጥሟቸው ነበረ። አንደኛው በልቶ መጥፋት ነው፣ ሁለተኛው ደግሞ የዌብሳይት ባለቤቶች ፖሊስ ይዛቸው እና ደግሞ ሌሎች ሀክስ ያደረጓቸው የሚፈጠሩ ነገሮች ኖርማል ተብለው የሚታለፉ ናቸው። ለዛ ነው ረጅም ጊዜ የሚያገለግልና ታማኝ አንድ ዌብሳይት ቢኖር ብሎ ሁሉም ይፈልግ ነበረ። 2014 ዓመተ ምህረት ላይ ኤልፋ ቤይ የተባለ አንድ ዳርክ ዌብ ላይ ትልቅ ፕላትፎርም ሊከፈት ቻለ። ይህን ዌብሳይት የከፈተው ግለሰብ ስሙንም የሚያውቅ ሰው የለም። ከዛ በተጨማሪ ሎኬሽኑም ማንም አያውቅም፣ ወየት አካባቢ ሆነ ኦፕሬት እንደሚያደርግ። ለደንበኞቹም ራሱን አልፋ 02 ብሎ ነው የሚያስተዋውቀው። መጀመሪያ አካባቢ የሚታየው የተሰረቁ ክሬዲት ካርዶች ኢንፎርሜሽን ነበር የሚታየው። በመቀጠልም ሌላ አይነት ፕሮዳክቶችን መሸጥ ደግሞ በኃይለኛው መጧጣፍ ጀመረ። የተሰረቁ ክሬዲት ካርዶችን እየሸጡ ነበረ መጀመሪያ። ከዛ በኋላ እየበለጠ ደግሞ የተለያዩ ስራዎችን ጀመሩበት። መኒ ላውንደሪ የመሳሰሉና እንዲሁም ድራግ የመሰሉ ስራዎች በጣም መጧጣፍ ጀመረ። አንዳንድ ነገሮችን እዚህ ዌብሳይት ላይ መሸጥም ሆነ መግዛት አይቻልም ብሎ ይከለክል ነበር። ህጻናት ማዘዋወርና የተሰረቀ የራሻ ክሬዲት ካርድ መሸጥም ሆነ መግዛት አይቻልም ብሎ ይከለክል ነበር። ምክንያቱ ምንድነው በሚባል ሰዓት እንግዲህ ምናልባት ከራሻ መከላከያ ሰራዊት ወይም የስለላ ቡድን ጋር ችግር መፍጠር አልፈለገም ተብሏል። ወይንም ደግሞ የአሜሪካ የህግ ስርዓት ላይ ያሉ ግለሰቦችን ወይም ኤፍቢአይ እና የስለላ ቡድኑ በአጠቃላይ ራሻ ቁጭ ብሎ እንደሚያንቀሳቀስ ለማሳወቅ የፈለገም ይመስል ነበረ። እንደዛም ከሆነ ትክክል ነው። ምክንያቱም ራሻ ውስጥ የአሜሪካ ምንም አይነት ህግ ስለማይሰራ ትክክለኛ አማራጭ የተባለ ነበረ። አልፋ ቤይ በመጀመሪያ አመት ላይ እግሩን በደንብ ማቆም ቻለ። በመጀመሪያ አመት ብቻ 2 ሚሊዮን ከስተመሮችንና ከ40 ሺህ በላይ ደግሞ ነጋዴዎችን ማግኘት ቻለ። በዛም የተነሳ ይሄ ብላክ ቢዝነሱን በቀላሉ እየሰራ ከረመ። እስከ 2017 ድረስ እስከ 3 ሚሊዮን የሚሆኑ እንቅስቃሴዎችን ወይም እቃዎችን እንደሚሸጥ ሊስት ተደርጓል። በየቀኑም ደግሞ በዛ ሽያጭ እስከ 5 ሚሊዮን ዶላር የሚደርስ ትልቅ የግብይት እንቅስቃሴም ተመዝግቦበታል። አልፋ 02 ማንም ሰው የማያውቀው አንድ ግለሰብ ሲሆን ግን በዚህ ስራሱ በየወሩ እስከ 600 ሺህ ዶላር ንጹህ ገንዘብ ያገኝ ነበር። በዛም የተነሳ ሁሉም ስላመነውና ስለወደደው በቀላሉ የዳርክ ዌቡ ንጉስ የመሆን እድሉ እየሰፋ ሄደ። እንዲያውም ንጉስ ሆነ ማለት ይቻላል። አልፋ ቤይ የዳርክ ዌቡ እጅግ በጣም ትልቁ የገበያ ቦታ መሆን ቻለ። ምክንያቱም ደግሞ በገዢና በሻጭ መሃል ታማኝነቱን በከፍተኛ ደረጃ መገንባቱ የበለጠ ተርፋማ አደረገው። በዚህ ሁሉ ነገር መሃል ግን የዓለማችን ህግና ስርዓትን አስከባሪዎች አልፋ ቤይ ወይም ደግሞ አልፋ 02 የተባለው ግለሰብ ትክክለኛ ማንነቱ ማን ነው እያሉ እየፈለጉ ነበር። ግን ያደረጉት ሙከራ ጠቅላላ ምንም ሊሳካላቸው አልቻለም። የአሜሪካ ኢንቨስቲጌሽን ቡድኖች የአልፋ ቤይ ሰርቨር ሎኬሽኑን ማወቅ ፈልገው ነበር። ምክንያቱም ጠቅላላ ዳታውን ካገኙ መዝጋትም ይችላሉ፣ እንዲሁም ደግሞ አልፋ 02 ላይ ለመድረስ ቀላሉ መንገድ ነው ብለው አስበው ነበር። በኖርማል ኢንተርኔት ላይ ማንም ሰው የሚጠቀምበት ሰርቨር የትኛው እንደሆነ ለማወቅ የደቂቃ ስራ ነው። ዳርክ ዌብሳይት ግን በቶር ብራውዘር ነው የሚገባው። ስለዚህ በመላው ዓለም ላይ ያሉ የሰርቨር ሎኬሽኖችን ስለሚጠቀም ትክክለኛው ሎኬሽን የትኛው ነው የሚለው ማወቅ እጅግ በጣም ከባድ ነው። ራሱ ሲስተሙም እየቀያየረ ይደብቀዋል። ለዛ ነው ለአሜሪካ ኢንቨስቲጌሽን ቡድኖች አልፋ ቤይ ላይ ወይም ደግሞ አልፋ 02 ላይ መድረሱ እጅግ በጣም ከባድ የሆነባቸው ትልቁ ምክንያት ይሄ ነበር። እነሱም አልፋ ቤይ ላይ በመግባት ድራግ መግዛት ጀመሩ። ምክንያቱም ድራግ ዲለሩ አንድ ጥፋት ቢያጠፋና እሱ ጋር መድረስ ከቻልን ብለው እየተጣጣሩ ነበር። ግን በዚህ ሁኔታ ውስጥ ድራግ ዲለሩ ወይም ድራግ ሻጩ ነው የሚያዘው። ግን የህግ አካላት የሚፈልጉት የአልፋ ቤይ ማስተር ማይንድ የሚባለው አልፋ 02 ነው የሚፈልጉት። እሱም ደግሞ ይህን ነገር እጅግ በጣም ተጠንቅቋቸው እያመለጠ ያለበት ሁኔታ ነበረ። እንዲያውም ይህ ግለሰብ ከዚህ ከጨለማው ዓለም ላይ ከህግ እንዴት ብሎ እንደሚያመልጥና ራሱን እንደሚጠብቅ ሁሉንም መንገዶች በብቃት ይችላል የተባለ ግለሰብ ነው። ምክንያቱም ለረጅም ዓመታት ምንም አይነት ትንሽ ጥፋትም እንኳን አልታየም። እነዚህ የስለላ ቡድኖች ፍንጭ ይሆናል ብለው በሱ ላይ ሊመራመሩ ወይም ሊከተሉት የሚችሉበት አንድም ፍንጭ አላገኙበትም። ለረጅም ጊዜ እየጠበቁ በነበረበት ሁኔታ ውስጥ በ2017 አልፋ ቤይ ወይም አልፋ 02 ላይ ለመድረስ አንድ ትንሽ የፍንጭ ማግኘት ቻሉ። እነሱም ዲኢኤ ይባላሉ። ማለትም ድራግ ኢንፎርስመንት ኤጀንሲ የሚባሉ ናቸው ዲኢኤዎች። የዲኢኤ አንድ ኦፊሰር ሮበርት ሚረር አልፋ 02ን ፍለጋ ኮምፒውተር ፊት ለፊት ለረጅም ሰዓት ነው የሚቀመጠው በቀን ውስጥ። በድንገትም አንድ ኢሜይል ሲገባ አየ። ኢሜይሉንም ከፍቶ ባየ ሰዓት ላይ ስለ አልፋ ቤይ ወይም አልፋ 02 አንድ የተጻፈ ነገር ነበር። ኢሜይሉንም የላከው ግለሰብ ማንነቱ የማይታወቅ ሰው ነው። ሁላችሁም እንደምታውቁት አንድ ዌብሳይት ላይ ሬጂስተር በሚደረግ ሰዓት ላይ እንኳን ደህና መጣችሁ የሚል ኢሜይል ይልካሉ። ልክ እንደዛው ከአልፋ ቤይ ይህ ግለሰብም አንድ ኢሜይል ደርሶት ነበረ። ያም ኢሜይል ደግሞ የደረሰው የነበረው በ2014 ይህ አፕሊኬሽን ወይም
ደግሞ ይህ ዌብሳይት እንደተመሰረተ አካባቢ ነበር። የእንኳን ደህና መጣችሁ የአቀባበል ኢሜል የደረሰው ኢሜል አድሬስ እዚህ ጋር ስክሪን ላይ መታዩት ነው። ኢሜሉ በእርግጥ ከበኋላ የተስተካከለ ቢሆንም ግን መጀመሪያ ሲገባ የተጻፈው ስለደረሰው ይህ ግለሰብ ለዲኤ ኦፊሰር ሮበርት ሚለር ለሚባለው ልኮለት ነበረ። ምክንያቱም አላጠፋውም፣ ሴቭ አድርጎት ነበረ ማለት ነው 2014 ላይ። ግን ይህን ኢሜል የላከው ለዲኤ ማን ነው ይህ ግለሰብ ቢባል ባይታወቅም ምናልባት የአልፋቤ ተወዳዳሪ ይሆን ተፎካካሪ ይሆን ወይስ ደንበኛ ነው ወይስ ድራግ ዲለር ነው የሚለው ማንነቱ ሊታወቅ አልቻለም። ያ ነገር ለዲኤ በእርግጥ ዋጋ አልሰጠውም። ምክንያቱም በጣም ትልቁና አስፈላጊ ኢንፎርሜሽን ከብዙ ዓመት በኋላ እጃቸው ላይ ገብቶ ነበረ። ይህም ደግሞ ከረጅም ዓመት ጥበቃ በኋላ እንደ ትልቅ ስኬት ያዩት ነገር ነበር። ከዛም ኢሜሉንም ወስደው በሚፈልጉ ሰዓት ላይ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ኢሜሉ ሳይን ኢን ተደርጓል ወይም ተሞልቷል። skyrock.com የሚባል አንድ የፍሬንች ሶሻል ሚዲያ ፕላትፎርም ነበረ። እሱንም ቼክ ባረጉ ሰዓት ላይ አሌክስ የሚባል ግለሰብ በዚህ ኢሜል ሳይን አፕ አድርጎ ነበረ። በዛውም ገብተው በደንብ በሚበረብሩ ሰዓት ላይ በ2008 እና በ2009 አሌክስ የተነሳውን ፎቶ ማግኘት ቻሉ። እነሱም በሰዓቱ ምናልባት አልፋ 02 ማለት ይህ ግለሰብ ይሆን ብለው ጠረጠሩ። እዛው ዌብሳይት ላይ የተለያዩ ዲቴሎችን በሚበረብሩ ሰዓት ላይ አሌክስ ያለበትን አካባቢ የገለጸበት ነገር አገኙ። እሱም ቲሮስ ሪቨር የሚል ሲሆን ካናዳ ውስጥ የሚገኝ አንድ ከተማ ነው። ይህም ፕሮፋይል ባዩ ሰዓት ላይ ያወቁት እነሱ በዛ ሰዓት ላይ አሌክስ 17 ዓመቱ ነበር። ስለዚህ ኢሜሉ ላይ ያለው 9 ቁጥር የሱ የትውልድ ዓመቱ ነው ብለዋል። መልሰውም ከኢሜሉ ጋር የተያዘ ሌላ ነገር ካለው ብለው በሚያፈላልጉ ሰዓት ላይ በ2008 ዓመተ ምህረት ለፍሬንች ቴክኖሎጂ ፎረም አንድ ኢሜል አድርጎ ነበረ። ያ ኢሜሉንም አንድ ላይ ያይዞ ፖስት አድርጎት ነበር። የዛኔ ዩዘር ኔሙን ልብ ብለው ሲያዩት አልፋ 02 የሚል ጽሑፍ አገኙ። የፖስቱ መጨረሻ ላይም ከታች ትክክለኛ ስሙ አብሮ ተጽፏል። ያ ስምም አሌክዛንድሪ ኬሲስ የሚል ነው። ስለዚህ የህግ አካሎቹ የአልፋ 02 ትክክለኛ ስሙ ይሄ ነው ብለው አሰቡ። ግን አሁን ትልቁ ጥያቄ ይህ ግለሰብ የት ነው ያለው የሚለው ነው። ቀጥለውም በሚያፈላልጉ ሰዓት ላይ ሊንክዲን የሚባለው ፕላትፎርም ላይ አሌክሳንደር ራሱን ሶፍትዌር ዲዛይነር ብሎ ፖስት አድርጎ በቀላሉ አገኙ። ግን የት አካባቢ ነው ያለው የሚለው ጥያቄያቸውን በትልቁ ሊመልስላቸው የቻለው ፌስቡክ ሊሆን ቻለ። ፌስቡክንም በደንብ በበረበሩ ሰዓት ላይ የታይላንድ አንድ ሴት ፎቶ ማግኘት ቻሉ። እሷም የአሌክዛንድሪ እጮኛው ነበረች። የዛኔም አሌክዛንድሪ ኬዚስ ምናልባት ታይላንድ ውስጥ ይኖራል የሚል ፍንጭ አገኙ። ስለዚህ ይህንን ፍንጭ በመያዝ የአሜሪካ የዲኤ ሰዎች ወደ ባንኮክ ደረሱ። ከዛም ታይላንድ ውስጥ ካሉ ከስለላ ቡድኖች ጋር አንድ ላይ በመቀናጀት በቀላሉ ያወቁት አሌክዛንድሪ የተባለው ግለሰብ ባንኮክ ውስጥ በጣም ብዙ መሬቶችን መግዛቱን አወቁ። እነሱም እዚህ ነገር ላይ ከደረሱ በኋላ ምንም ነገር ከማድረጋቸው በፊት ተረጋግተው ማጤንና መከታተል እንዳለባቸው አሰቡ። መሀል ከተማ ላይ አንድ ቪላ ያለው ሲሆን ከወንድምና ከሚስቱ ጋር የሚኖርበት ሲሆን እሱም ሌላኛው ደግሞ $3 ሚሊዮን የሚያወጣው ከባንኮክ ውጭ ያለ የተቀናጣ ሜንሽን ነበር። ያም ደግሞ የተጨማለቀ ህይወቱን የሚመራበት ቦታ ነው። ፑኬት የሚባለው አካባቢም ሆሊዴይ ሆም ያለው ሲሆን ሌላ አንድ ቤትም ሳይፕረስ ውስጥ ለመግዛት እያናገረ በነበረ ሰዓት ነው የደረሱት። ኤጀንቶቹን በተሰጣቸው ትዕዛዝ እያንዳንዱ እንቅስቃሴውን መከታተል ጀመሩ። ላምቦርጊኒ ይዞ እሱም ባንኮክ ውስጥ ዞር ዞር እያለ ይንቀሳቀስ ነበር። ግን እሱ በዚህ መሀል ያላወቀው የታይላንድ፣ የአሜሪካ እና የካናዳ ትልልቅ የሚባሉ የስለላ ቡድኖች ኤጀንት እሱን የተከታተሉት እንደሆነ ከነጭራሹ አልጠረጠረም። በእለት ተዕለት አስቸጋሪ ወይም የሚያፈጋ ህይወት በሚባለው በዚች ዓለም ላይ የዳርክ ዌቡ ንጉስ የሚባለው ግለሰብ ሲታይ ኖርማል የሆነ ሰው ነው። በጠዋቱ ተነስቶ ሙሉ ቀኑን እቤት ውስጥ ቁጭ ብሎ ስራውን የሚሰራ ሰው ነው። በዚህ መሀልም ወደ ውጭ የሚወጣ ምንም ፍንጭ ስላላገኙ ቤት ውስጥ እንዳለ ለመያዝ ፕላን አደረጉ። ግን መልሶ የተረዱት ነገር እንደዚሁ በድንገት ከያዙት ፍርድ ቤት ማሳመን አይችሉም። ይሄ ሰው ራሱ የአልፋቤ ባለቤት ወይም መሪ መሆኑን ፍርድ ቤት ማሳመኑ እጅግ በጣም ከባድ ይሆንባቸዋል። ስለዚህ የኢንቨስቲጌሽን ቡድኑ የፈለጉት እጅ ከፍንጅ መያዝ ነው እሱን። ለዛውም ላፕቶፑን ከብቶ ስራውን እየሰራ ባለ ሰዓት። በእርግጥ አልፋቤ ዳርክ ዌብ ላይ ካሉ በጣም ትልቅ የሚባለው የገበያ ቦታ ነው። ቢሆንም ግን እጅግ በጣም የቀረበ ተፎካካሪ አለው። ዩሮፕ ውስጥ ሃንሳ በሚል ስም አንድ ዳርክ ዌብ ሳይት ላይ እጅግ በጣም ፌመስ የሆነ አንድ ሳይት ነበረ። እሱም የዩሮፕ የስለላ ቡድኖችን እጅግ በጣም ያስጨነቀ እንቅልፍ የከለከለ ነበር። እነሱም የአልፋቤ ባለቤትን ወይም አሌክዛንድሪን ለመያዝ የአሜሪካ የስለላ ቡድን ኤጀንቶች እየተዘጋጁ በነበሩበት ሰዓት ላይ በመሀል ግን የዩሮፕ የስለላ ቡድኖች እጅግ በጣም ትልቅ ስኬትን አገኙ። እሱም ደግሞ የሃንሳ ሰርቨር ሎኬሽኑን በቀላሉ ማወቅ ቻሉ። ምናልባትም በአንድ ሚስጥረኛ ወሬ አቀባይ ምክንያት ያገኙት ነገር ይመስላል። ቢሆንም ግን የሃንሳ ማርኬትን ሰርቨር መዝጋት አልፈለጉም። ምክንያቱም ይሄን ስለዘጉት ለነሱ ምንም ጥቅም የለውም። ሌላ ሰርቨር ላይ ሃንሳ ማርኬት እንደገና ማንሰራራት እንደሚችል ጠንቅቀው ያውቃል። ስለዚህ በድብቅ እነሱ የሰርቨሩን ጠቅላላ ዳታ ኮፒ ያደረጉት። የአድሚኑም ቻት በደንብ ካነበቡ በኋላ ይሄን ለማወቅ ስኬታማ ሆኑ። የሃንሳ ማርኬት ባለቤት ጀርመን ውስጥ እንደሚኖር ደረሱበት በቀላሉ። ስለዚህ እነዚህ የዩሮፕ ኤጀንቶች ከጀርመን ወንጀል መከላከያ ቡድን ጋር አንድ ላይ በመሆን የሃንሳ ማርኬት ባለቤትን መፈለግ ጀመሩ። የዛኔም የአሜሪካ ኤጀንቶች ለነሱ ለዩሮፓውያን የነገሯቸው አልፋ ቤን ወይም አልፋ 02ን ይዘው
ይህንን ሊዘጉትን ጫፍ ላይ እንደደረሱ አሳወቋቸው። የአሜሪካ የአውሮፓና የጀርመን ተደምሮ በአጠቃላይ የ7 ሀገር የስለላ ቡድኖች እዚህ ፕሮግራም ላይ ተካፋይ ናቸው። ያም ደግሞ የህብረታቸው ትልቅ ውጤት የሆነው ጉዳዩን አዲስ መልክ ለመስጠት አሰቡ። ኦፕሬሽኑንም ኦፕሬሽን ቤዮኔት ብለው ስም ሰጡት። ስለዚህ በፕላናቸው መሰረት የአውሮፓውያን ኤጀንቶች ለአሜሪካ ኤጀንቶች ወይም ለኤፍቢአይ የነገሯቸው እኛ ዩሮፕ ውስጥ ያለውን ሀንሳ ማርኬትን ሙሉ ለሙሉ እስከምንቆጣጠር ድረስ እናንተ አልፋ ዚሮቱን እንዳትይዙት ወይም እንዳትዘጉት ብለው አላቸው። ይሄ ለኤጀንቶቹ እጅግ በጣም የብልጥ የተባለ ውሳኔ ሊሆን ቻለ። ምክንያቱም ዳርክ ዌብ ላይ በቀላሉ የሚሆነው አንድ ዌብሳይት በተዘጋ ሰዓት ላይ ነጋዴና ሻጮቹ በጠቅላላ በአንድ ጊዜ በቀላሉ ወደ ሌላ ሳይት ሙቭ ያደርጋሉ። በዚህ ሰዓት ላይ ዳርክ ዌብሳይት ላይ ካሉ ትልቅ የገበያ ቦታዎች መሀል ሁለተኛው ሀንሳ ማርኬት የተባለው ነው። ስለዚህ አልፋቤ በተያዘ ሰዓት ላይ በቀላሉ እነሱ ወደ ሀንሳ ማርኬት ሙቭ ማድረጋቸው ወይም መዞራቸው ማይቀር ነው። ያም ደግሞ የአውሮፓ የስለላ ቡድኖች ቀድሞ ስለሚቆጣጠሩት ወደዛ የሚመጣውን መያዙ በጣም ቀላል ይሆናል። በዛም የተነሳ በሺ የሚቆጠሩ አዳዲስ ገዢና ሻጮችን መያዙ ወይም በቁጥጥር ውስጥ ማስገባቱ ይቀላቸዋል እነሱ። ስለዚህ ኦፕሬሽን ቤዮኔት ያሉት ሀኒ ትራፕ ነው ማለት ነው። በሁሉም መንገድ ተርፋማ የሚያደርጋቸው ነው። ይህ ሁሉ ነገር በሚሆንበት ሰዓት ላይ ግን አሌክሳንድሪ ኬሲስ የተባለው ግለሰብ ምንም የሚያውቀው ነገር አልነበረም። እጅግ በጣም ብዙ ገንዘብ ያለው ግለሰብ ስለሆነ እሱ ባንኮክ ውስጥ እየዞረ የሚፈልገውን ነገር እያደረገ ፈታ ዘና እያለ ያለበት ሁኔታ ነበረ። ጁን 20 2017 ዓ.ም የሚሽኑ የመጀመሪያ ክፍል ስኬታማ የሆነበት ቀን ነበረ። ምክንያቱም የአውሮፓ የስለላ ቡድኖች ሀንሳ ማርኬትን በእኩል ሰዓት ላይ ኔዘርላንድ የሚገኘውን ዳታ ሴንተርን በቁጥጥር ማስገባት ቻሉ። ልክ በዛው ሰዓትም ጀርመን ውስጥ የሚገኘው የስለላ ቡድን ደግሞ ሲጌንና ኮሎን የሚባለው አካባቢ ላይ ባለቤቶቹን ወይም የሚመሩትን ግለሰቦች በቁጥጥር ውስጥ አስገቧቸው። ቢሆንም ግን ጉዳዩ ወደ ህዝብ እንዳይወጣ በጣም ጥንቃቄ አድርገው የሰሩት ስራ ነበር። በአሁን ሰዓት ላይ ሀንሳ ማርኬት በአውሮፓውያን የስለላ ቡድኖች ቁጥጥር ውስጥ የገባበት ሰዓት ነበር። ከዛ በተጨማሪም የሁሉ ነገር ሲሆን ዳርክ ዌብ ላይ ማንም ያወቀም የገመተም የጠረጠረም ሰው አልነበረም። የዛኔ ባንኮክ ውስጥ በሌላኛው ሳይድ አሌክሳንደሪ ኬዚስ የተባለውን ግለሰብ ለመያዝ ዝግጅት መጀመራቸውን ቀጠሉ። ዲኢኤ፣ ኤፍቢአይ እና የታይላንድ ስለላ ቡድኖች የፈለጉት አሌክሳንድሪ እጅ ከፍንጅ መያዝ ብቻ ሳይሆን ላፕቶፑና ሞባይሉ ክፍት በሆነ ሰዓት መያዝ ነው የፈለጉት። ስለዚህ የዓላማቸውንም ለማሳካት ቶዮታ ካምሪ የተባለ መኪና በመያዝ አንድ ሴት ኤጀንታቸውን አስቀምጠው የተሰጣት ትዕዛዝም መኪናውን ይዛ ሄዳ የውሸት አደጋ እንድትፈጥር ለዛውም የአሌክሳንድሪ ኬሲስ በሩን እንድትገጨው ነበር ትዕዛዙ። ለዚህም ደግሞ የታሰበው ትልቁ ፕላን እቤት ውስጥ የተቀመጠው አልፋ ዚሮቱ ወይም አሌክሳንድሪ ኬሲስ የስራ ሰዓቱ ስለሆነ ድንገት አደጋውን በሚሰማ ሰዓት ላይ ሁሉ ነገር ክፍት እንዳለ ትቶ እየሮጠ ወደ ውጭ ይወጣል ብለው ገምተው ነበር፣ ሴት ኤጀንታቸውን ሲልኩ ማለት ነው። ግን እድለኝነታቸው በጣም የሚገርመው ልክ እነሱ ፕላን ባደረጉት መሰረት ነገሮችም ልክ እንደዛ ሆነላቸው። ጁላይ 5 2017 ዓ.ም በጠዋት ቶዮታ ካምሪ የተባለው መኪና የአልፋ ዚሮቱ በሩን ሄዶ በገጨ ሰዓት ላይ በቤት ውስጥ የነበረውን ላፕቶፑን ክፍት እንዳለ ትቶ በእጁ ደግሞ የተከፈተውን ሞባይል አንስቶ እየሮጠ ወጣ። ወደ ደጅ እንደወጣም ከግራና ከቀኝ ኤጀንቶች እየሮጡ መጥተው እሱን በቁጥጥር ውስጥ አስገቡት። ከዛም በፍጥነት ወደ ቤት ውስጥ ገብተው ግማሾቹ ላፕቶፑን በቁጥጥር ውስጥ አስገቡት። በሰዓቱም ልክ እነሱ እንዳሰቡት የአልፋቤ ኮንትሮል ፓኔል ሙሉ ለሙሉ ክፍት ነበረ። አሌክሳንድሪ ኬሲስ ቦታው ላይ እጅ ከፍንጅ ተይዞ ነበር። እንዲሁም ሌላ ኤጀንቶች ደግሞ ላፕቶፑ ክፍት ሆኖ ስላገኙት ጠቅላላ ፓስወርዶቹን አንድ ቦታ ላይ ሰብስበው ሴቭ አደረጉት። በመቀጠልም መኪኖቹ፣ ንብረቱ እንዲሁም በቢሊዮን ዶላር የሚያወጣ ክሪፕቶ ከረንሲ በመንግስት ቁጥጥር ውስጥ ገባ ወይም ተወረሰበት። ግን እንደዚህም ሆኖ አሌክሳንድሪ ፍርድ ቤት ከመቅረቡ በፊት መሞቱም አይቀር ነበር። አሌክሳንድሪ ከተያዘ ገና አንድ ሳምንት መሆኑ ነበረ። ግን አሌክሳንድሪ እስር ቤት ውስጥ ከቬንትሌተር ጋር ገመድ ጠቅልሎ ራሱን አንቆ ሰቀለና ሞተ። ስለዚህ አንድ ትንሽ የተባለች ጥፋት የዳርክ ዌቡን ንጉስ ወይም አሌክሳንድሪ ኬሲስን ሁሉ ነገሩን አመድ አረገበት ብቻ ሳይሆን ነፍሱንም ይዞት ሄደ። ከዛም ኤጀንቶቹ መጀመሪያ ፕላን እንዳረጉት አልፋቤ በተዘጋ ሰዓት ላይ ጠቅላላ ገዢና ሻጭ ወደ ሀንሳቤ መዞራቸው መሮጣቸውን ቀጠሉ። ቢሆንም ግን ሀንሳ ማርኬት በአውሮፓ የስለላ ቡድኖች ቁጥጥር ውስጥ ገብቶ ነበረ። እዛ ላይም እቃ ሲሸጡና ሲገዙ የነበሩ በሺ የሚቆጠሩ ነጋዴና ሻጭ ህገወጦቹ ሊያዙ ቻሉ። ከዛም ከሳምንት በኋላ ሀንሳ ማርኬትን ለስከ መጨረሻ ድረስ ዘጉት። ልክ የዛን ቀንም የአሜሪካ ፍትህ ሚኒስቴር ስለ ጉዳዩ ሙሉ ቃለ መጠይቅ ተደረገለት ወይም ጋዜጣዊ መግለጫ ሰጡ። ስለዚህ ኦፊሻል በሆነ መንገድ የሰሩት ስራ ምን እንደሆነ በደንብ ይፋ አወጡት። በዛውም የዳርክ ዌብ ዓለም ላይ ሁለቱ የሚባሉት ትልልቅ የገበያ ቦታዎች ሀንሳ ማርኬትና አልፋቤ መዘጋታቸውን ወይም በቁጥጥር ውስጥ መግባታቸውን ይፋ አደረጉት። ስለዚህ ጉዳዩ በዚህ መልኩ ተጠናቀቀ ማለት ነው። ዓለም ድንቅ ናት
በሚለው ቻናላችን እጅግ በጣም አስገራሚ የሆኑ በዓለም ላይ የተፈጠሩ የተከሰቱ ወይም ተከስተው ያለፉ ነገሮችን በዝርዝር የማቀርብበት ነው። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። እንዲሁም ለጓደኞቻችሁ ሼር በማድረግ የቻናሉን ቁጥር በዛ እናድርገው። እኔም ብዙ ስራዎችን እንዳቀርብ አበረታቱኝ፣ አግዙኝ። አቅራቢያችሁ ቃሲም መካ ነበርኩኝ። አመሰግናለሁ። ደህና